ሰላም የተወደዳችሁና የተከበራችሁ የአስማርችቱ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄም የህይወት መንገድ በክፍል 33 በባለፈው ክፍል ያየነውና የተመለከትነውም ሳሮን ፖሊስ ለጥያቄ እንደፈለጋትና ከቤት እንደወሰዳትም ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምንመለከትና የምናይ ይሆናል ማለት ነው። ታዲያ ዛሬ ሩት ሳሮን ከቤት የለችም፣ ሄዳለች። ፖሊሶችም ይዘዋት ሄደዋል። ስለዚህ ከዚህ በኋላ ወደዚህ አትመጣም እያለችም ለወንድሟ ስልክ በምትደውልበት ሰዓትም ሳሮንና ሳሚም አሁንም ስልኩን ሳትጨርስም ወዲያውኑ ይመጣሉ። ከዛም ለምንድን ነው የመጣሽው? በሰላም ነው አሁን የመጣሽ? እንዴት ለቃቁሽ? በማለትም በጥያቄ አጣደፈቻት። በመቀጠልም ሳሮን የሁኔታዋ ነገርም ግራ ስላጋባት ለምንድን ነው እዛው እንድቀር ፈልገሽ ነበር ወይ? ግልጽ አልሆነልኝም። ጥላቻሽን በግልጽ እየነገርሽ ነው ወይ ስትላትም አዎ ጠባሳ ጥለሽልኝ ለምንድን ነው? ጥሩ እንደሆነልሽ ትፈልጊያለሽ ወይ? በማለትም እንግዲህ ፖሊሶች የአሁን ፖሊሶች እንደዚህ ናቸው ወይ? እንዴት ለቀቁሽ ሳያጣሩ? በማለትም ስትናገር አሁንም ሳሮን በጣም ተናዳባታለች። ከዛም አረ ወግጂ አሁን ሂጅልን ከይልን በቃ መንገዱን ልቀቂ በማለትም ሳሚ በጣም ተናዶባታል። በመቀጠልም ሁሉም ነገር ለምንድን ነው እንደዚህ ሆነው በማለትም ተናዳለች ሳሮን። አሁንም ለስራ ባልደረቦቿም ደውላ መረጃዎችን በሙሉ አጥፎ እየተከታተሉ ነው፣ ፖሊሶችም ከቤት ወስደው ነበር፣ ለጊዜው ግን ለቀውኛል በማለትም ስልኩንም ታናግራለች። በመቀጠልም ዳዊት አሁንም ድጋሜ ሳሮንን ያገኛታል። አሁንም እንዴት ነው ፖሊሶች በምን አይነት ሁኔታ ለቀቁሽ? በማለት ድጋሜ ሲጠይቃት አሁንም እሷ በተደጋጋሚ እንዳትጠየቅም ለማድረግ እኔ አሞኛል፣ ደክሞኛል፣ ስለዚህ አሁን ማረፍ ነው የምፈልገው፣ ደጋግማችሁ አትጠይቁኝ፣ እኔ ለእናንተ ስል ወንጀለኛ ነኝ ብላችሁ ደስ ይላችኋል ወይ? በዛውስ እንድቀር ነበር ወይ የፈለጋችሁት? በማለትም በምሬት ትናገራለች። ዳዊትም አትናደች፣ ፖሊሶች እኮ ወስደውሽ እንዲህ በቀላል ስለለቀቁሽ ገርሞኝ ነው በማለትም ይመልስላታል። በሌላ በኩል ደግሞ ህይወትና ሩት ተገናኝተውም ሩትም ትጠይቃታለች ለህይወት ቤተሰቦችሽ ደብረ ዘይት እንዳሉና ከዛም እንደሚኖሩ ሰማሁኝ፣ በጣም ደስ ይላል በማለት ስትናገርም ህይወት ግን መፈለግ እንደማትፈልግና አሁንም ማግኘት እንደማትፈልግ ትነግራታለች። ምክንያቱም አሁን ላይ ሀሳቤ ልጄና ልጄ ናት በማለትም ትነግራታለች። እናም አሁንም ደግሞ እኔ ልመረቅ ነው ትላለች ሩት። ታዲያ የሩት መመረቅ ያስደሰታትም ህይወት በጣም ደስ ይላል፣ ዋው አንቺ እኮ ቅንና መልካም ሴት ነሽ፣ ስለዚህ ይገባሻል፣ በጣም አሪፍ ነው በማለትም ደስታዋንም ትገልጽላታለች። ከዚህ ቤት እኮ በቃ አንቺና ቤተሰቦችሽ መልካም ናችሁ ከሳሚ በስተቀር በማለትም ትነግራታለች። ታዲያ ሩትም ለምርቃት የሚሆን አንዳንድ ነገሮችን ለመግዛት አብረን እንሄድ በማለትም ትነግራታለች። በዛውም ላንቺ አንዳንድ ነገር ታያለሽ እንዲሁም ትገዣለሽ፣ እናም እንሄድ በማለት ትነግራታለች። ህይወት ታዲያ አሁን ላይ እኮ ሳሮን ብቻዋን ናት ያለችው ከቤት ማንም የላትም፣ እንዴት አድርገን ስትልም አይ እንሄድ በዛውም ንፋስ እንወስዳለን ትላለች። ታዲያ ህይወትም አሁንም ሳሮን በምን አይነት ሁኔታ እንዳለችና ምን እንደሚያስፈልጋት ጠይቂያት ልምጣና አብረን እንወጣለን በማለትም ህይወትም ወደ ሳሮን ክፍል ትሄዳለች። ሳሮንንም እንደተለመደው ሳሮን ምን ትፈልጊያለሽ? እንዴት ነሽ አሁን? በማለት በትህትናም ስትገልጽላትና ስትነግራትም አሁንም አስመሳያ ወይም ተንኮለኛዋ ሳሮን የተለመደ የነገር ማዕበሏንም በመውረድ ለምንድን ነው እንደዚህ የምትይ? እኔ ከአንቺ ምንም አልፈልግም። ምን ለማለት ፈልገሽ ነው? ውጭልኝ፣ አይንሽ ላይ አልፈልግም በማለትም ትበሳጭባታለች። እኔን ላለማየት ከፈለግሽማ ችግሩ የአይኔ ነው ማለት ነው፣ መነጽር መግዛት አለብኝ በማለትም እንግዲህ በቃ ብላም በሩን ዘግታባት ትወጣለች። ሳሮንም በሁኔታዋ ገርሟትና ተናዳም በቃ ተደፈርኩ ማለት ነው በማለትም ትበሳጫለች። በመቀጠልም ሳሚም ይመጣል።
ወዲያውኑ ሩትን ነበር ያገኛት። ታዲያ ሩትም በጧት እንዴት ምንድን ነበር ያልሽው? ሳሮን ወደዚህ እንድትመጣ አትፈልጊም ነበር ወይ? ምን ለማለት ፈልገሽ ነው? አሁንም እዛው ፖሊሶቹ እንዲያስቀሯትና ታስራም እዛው ላይ እንድትቀር ነበር የፈለግሽው ወይ? በማለት ሲናገርም እሷም ሳሚ በጣም ትገርመኛለህ፣ ትርጉም የሌለው ሰው ማለት አንተን አየሁኝ በማለትም እንግዲህ ታፌዝበታለች ማለት ነው። ታዲያ እኔ ትርጉም የለኝም ወይ ምንም አልሰራም ወይ? በማለትም ሳሚና ሩት ይጨቃጨቃሉ። በመቀጠልም ህይወትም ትመጣለች። ጨርሻለሁ እንውጣ በምትልበት ሰዓትም ወዴት ናችሁ በማለት ይጠይቃቸዋል። ሞት ወደ ሌለበት ነው እንጂ ሳሮንን አደራ ለአንተ የምትፈልገው ነገር ካለ ጠይቃት በማለትም ጥለውትም ይወጣሉ። ከዛም ልብሱንም ገዝተው ሲመለሱም ሰላምን በር ላይ ያገኟታል። ሰላምም እንደተለመደው በጨዋታና በፈገግታ ነበር የተቀበለቻቸው በር ላይ ሆና። ከዚህ በፊት ለህይወት ስልክ ስትደውልም አታነሳም ነበር። አንቺ ስልኩን ያልሺው እኮ ለመደወልና እንዲሁም ሲደወል ለማንሳት ነው እንጂ ለምንድን ነው በቃ እያለችም ትናደድባታለች። በሌላ በኩል ደግሞ ልብሱንም እስኪ እንለካውና እንዴት ነው ያምራል ወይስ አያምርም በማለትም ለመለካት ሲሞክሩም እንግዲህ ዳዊትም ነበርና አረለኩትና አሳዩኝ በማለትም ይነግራቸዋል። ከዛም ቀሚሱንም የገዙትን ቀሚስ ይለኩትና ህይወት በጣም በውበትና በቁንጅናም ስለሆነች በጣም ያደንቃታል ዳዊት። ከዛም ህይወትም ከኔ አትበልጭም አንቺ ነሽ እኔ ነኝ እየተባባሉም እንግዲህ ባሉበት ሰዓትም ሳሮን ከወዲያ ትመጣለች። ስታያቸውም በጣም ተናዳለች። ቤቴን እንደዚህ ያደረጋችሁት ነው በማለትም እንግዲህ የሞዴል ሾው ሆኗል ማለት ነው ቤቴ በማለትም በመናደድና በመበሳጨትም ህይወትን ወደ ክችን ታስገባታለች። ግቢ ነው ምልሽ ይሄ አይመጥንሽም በማለትም ያንቺ ቦታ ክችን ነው መሆን ያለበት እንጂ ከዚህ አይደለም ስትልም ሳሮንም በጣም ተናዳና ተበሳጭታም ስለነበር ሁኔታቸውም አሁንም አስደንግጧቸዋል። ከዛም ሩትም በጣም ተናዳባታለች። ምን ሆነሽ ነው እህቴ? የምታደርጊው ነገር እኮ ከአቅሜ በላይ ነው። አሁን የመመረቂያ ልብስ ነው የገዛሁት። ታዲያ ህይወትን ከእንደዚህ ስታደርጋት ለምንድን ነው በቃ በማለትም ስትናደድባት፣ ልትመረቂ እንደሆነ ጥሩ ነው፣ ነገር ግን መቼ እንደምትመረቂና ስንት ሰው እንደሚጠራም ንገሪንና ድግስ እንደግስ ስትልም እኔ ድግስ አልፈልግም፣ መጀመሪያ የሰው ክብር ነው መቅደም ያለበት በማለትም ትነግራታለች። ሳሮንም አሁን ህይወትን እንደዚህ ስላልኳት ነው ወይ የከፋሽ በማለትም ትነግራታለች። አዎ የምታደርጊው ነገር ከአቅሜ በላይ የሆነ ነው፣ ትክክል አይደለም የሰራሽው ያደረግሽው ትላታለች። ሳሮንም አይ በእኛ ቤት እኮ እንደዚህ አይደለም፣ ስለዚህ ደግሞ ድግስ መደገስ አለበት። እኔ ስመረቅ እንኳን ስንት እንደወጣውና ምን ያህል ገንዘብ እንደወጣም ታስታውሳለህ አይደል ዳዊት በማለትም ለዳዊት ጠየቀችው። ነገር ግን ሩት ድግስ እንደማትፈልግና ከነሱ ጋር ኬክ ቆርሳ እንደምትውልም ትነግራታለች። በሌላ በኩል ደግሞ ህይወት ሳሚን መቼ ነው ልጄን የምታሳየኝ ወይስ የምታመጣልኝ? ካልሆነ ለሰው እናገራለሁ፣ ሁሉንም ነገር ፍርጥርጥ አድርጌ ነው የምናገር በማለትም ስትናገር እንግዲህ ሳሚም እባክሽን ታገሽ፣ ከዚህ በኋላ ብዙ ነገር አትጠይቅኝ፣ እኔ ልጅሽን ይዤልሽ እመጣለሁ፣ በምችለው አቅም እየደከምኩ ነው። ስለዚህ በሌላ በኩል ደግሞ ሩትም እየደከመች ነው፣ እየፈለገችልሽ ነው በማለትም ይነግራታል። ታዲያ ህይወትም በጣም ደስ ይላታል። በሌላ በኩል ሳሮን አሁንም አካባቢውን በመቃኘትና ዞር ዞር ብላ በመመልከትም ሰው አለ የለም በማለትም አሁንም ሰው እንደሌለ ስታውቅም ተነስታ ራሷን ስታፍታታም እንግዲህ በመስኮት በኩል ፎቶ ያነሷታል ወይም ካሜራ እየቀረጿት ነው ማለት ነው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ሳሮን ታማ ሳይሆን እያስመሰለች ነው። ከዚህ በፊትም አይተናት ነበረ። ዳዊትንም ደግፈኝ አንሳና አስቀምጠኝ በምትልበት ሰዓትም ሲደግፏትና ሲያጽናኗት እንዲሁም ሲንከባከባትም ነበር። ታዲያ እነሱም ሲወጡ ከዚህ በኋላ እንደዚህ ይሻላል እንጂ ውሃ በቀጠነ ብዙ ጥያቄ እየጠየቃችሁ ስለሆነ እያለችም ከራሷ ጋር እያወራች ሰምተናትም ነበር። በተጨማሪም ስልክም ተነስታ ስታወራም ነበረ።
ታዲያ መረጃን በማጥፋት ከወንጀል ነፃ እሆናለሁ በማለትም ነበረ ወደ ስራ ባልደረቦቿ ስትደውልና ስትናገር የሰማናት። ታዲያ በምን አይነት መልኩ እናገኛት ይሆን የሚለውን በቀጣይ ቪዲዮ የምንመለከትና የምናይ ይሆናል ማለት ነው። ስላዳመጣችሁኝና አብራችሁኝም ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ቻው ቻው ቻው።